ለጋሽ ማማ ለመናገር እጅግ ይከብዳል። ያልተነገረ ምንም ነገር የለም። የራሴን ጋሽ ማማ ጋር ያለኝን ወዳጅነት፣ ጓደኝነት፣ የስራ ባልደረባነትም ጨምሮ ትንሽ ለመናገር ያህል ነው። ጋሽ ማማ የሚለውን ቃል የሰማሁት ከዛሬ 38 ዓመት በፊት ጋሽ ማማን ሳላውቀው ነው። ሻሸመኔ ሆስፒታል ተመድቤ፣ እሱ ደግሞ ሻሸመኔ የለም ሌላ ሀገር ሄዷል እና እዛ በነበርኩበት ሰዓት ጥቂት ጊዜ ከቆየሁ በኋላ ስራ ጀምሬ በምንሰራው ስራ ሁሉ የጋሽ ማማ ስም ሳይነሳ ብሏል። ጋሽ ማማ ቢኖር፣ ጋሽ ማማ እንደዚህ አድርጎ፣ ጋሽ ማማ እንደዚህ ሰርቶ የሚል ታሪክ ነው በየቀኑ የምሰማው። ማን ነው የጋሽ ማማ እያልኩ ሁልጊዜ ይገረም ነበር። ከዛ ውጭ የሰማሁት ጋሽ ማማ ኩየራ ሆስፒታልን ለቆ የራሱን ስራ ከፍቶ ፋርማሲ ክሊኒክ ከፍቶ በሚሰራበት ሰዓት የመንግስት ለውጥ ተደርጎ ሚሽነሪዎቹ ለጸጥታም በሌላ ምክንያት ለቀው ይወጣሉ እና ያ ሆስፒታል ትልቅ ሆስፒታል ነው። ለማስተዳደር ማስተዳደር ስራውንም የሕክምናውን በአብዛኛው ነጮቹ ናቸው የሚሰሩት፣ ሚሽነሪዎቹ ናቸው የሚሰሩት እና ሆስፒታሉ ትልቅ ችግር ላይ ይወድቃል። አዲስ ሰው ይመደባል። አዲስ ሰው ተመድቦ ስራው በትክክል አይሄድም። መጨረሻ ላይ ምክር ሲደረግ ጋሽ ማማን ካልመጣችሁልን አለ ሰራተኛው እና የመንግስት ሰዎች ሄደው ጋሽ ማማን አቶ ማማ መምጣት አለብህ፣ ስራውን መረከብ አለብህ ተባለ። እኔ ራሴ ስራ አለኝ፣ ስራዬን ምን አድርጌ ነው የምመጣው? ፈለከውን አድርግ፣ ግን መምጣት አለብህ አሰበ። የነገሩኝ ነው እንግዲህ እኔ ያልነበርኩኝም እና ምንም አላውቅም። ህዝብ ከፈለገኝ፣ ሰው ከፈለገኝ አገልግሎት ይሰጣል ተብሎ ከተገመተ ለምን አልሄድም ብሎ ስራውን ዘግቶ ነው ሄደው። ዛሬ ስናስበው እኔ ራሴ በሆን ይህንን አላደርግም። ብዙ ገንዘብ የፈሰስኩበትን ስራ፣ ብዙ ገንዘብ የማገኝበትን ስራ ትቼ መንግስት ስላለመቻል መለስ እምቢ ማለት ይችል ነበር። ስራውን ዘግቶ ወደ ኩየራ ሆስፒታል ተመልሶ ሆስፒታሉን ሆስፒታል አድርጎ ስራውን በትክክል እንዲሄድ አድርጎ ለብዙ ጊዜ አገልግሎ መሄዱ እንደተነገረኝ፣ ያ ብቻ ሳይሆን እንደተነገረው ጎንደርን ተምረዋል። ሚሽነሪዎቹ ደግሞ የእሱን ትጋት እና እውቀት አይተው በደንብ ነው ያስተማሩት። ለማንኛውም ነርስ ይደረገውን ብቻ አይደለም፣ ከዛ ባለፈ ዶክተሮች የሚሰሩትን ሁሉ እስካሁን እንዲሰራ በደንብ አሰልጥነውታል። በአብዛኛው ደግሞ በወሊድ እና በወሊድ አገልግሎት አካባቢ በጣም ጥሩ እውቀት የነበረው ሰው፣ ጥብቅ እውቀት የነበረው ሰው ስለነበረ ኩየራ ውስጥ ማንም ሴት ገብታ ችግር ከተፈጠረ ጋሽ ማማ ይጠራ ነው የሚባለው የነበረው። ብዙ ጊዜ የሚነግሩኝ ያለው ጋሽ ማማ ቢኖር እኮ ዛሬ ይሄንን ያደርግ ነበረ የሚሉት ለዛ ነበር። ከብዙ ዓመት በኋላ እንደገና እኔ ወደ ናዝሬት ሄድኩ። እዛ ሲሄድ እሱ አለቃ ነው እና እኔ ተመልክቼ ሲሄድ ማማ እኮ እባላለሁ ብሎ ተዋወቀኝ። ጋሽ ማማ የምትባለው አንተ ነው ብዬ ከዛን ጊዜ ጀምሮ ተዋወቅን። እሱ አለቃዬ ነው፣ በስራ እንገናኛለን። ብዙ ህይወት አሳልፈናል። እዛም አዳማ ሆስፒታል ውስጥ እንደዚሁ ነበር። እናቶች ችግር ሲገጥሟቸው ሐኪሞቹ በፊት ጋሽ ማማ መድረስ አለበት፣ እሱ ሲያጸድቅ ነው ያንን የሚለው የሚሰራው። አለበለዚያ እናቶችም ይሻሉ፣ ህመምተኞችም ይሻሉ ነበርና በዛ ውስጥ ብዙ ነገሮችን አይቻለሁ። ጋሽ ማማ ታጋሽ፣ ከሁሉ በላይ ደግሞ ለሰው የሚኖር ሰው። እኛ ሁላችን በሰዓታችን ፕሮግራማችን ነው የምንሰራው። እሱ ግን ሌትም ቀንም ከዛ ሆስፒታል አይጠፋም። ተረኞች ሆነን እኔ እርጀንት ኬር ውስጥ ስለምሰራ ሌሊት በመኪና ሰብስበው ያመጡናል። እሱ ቤቱ ከሆስፒታሉ ቀረብ ያለ ስለነበረ እኛ ስንመጣ እሱ ቀድሞ ነው የሚደርሰው፣ ከዛ አይጠፋም። ብዙ ጊዜ በኢትዮጵያ ውስጥ አሁንም ያለ ይመስለኛል የደም ችግር አለ። ደም ይሰጥ ሲባል መጀመሪያ እሱ ይሰጣል፣ ራሱን አሳልፎ ነው የሚሰጠው። ሁላችንም እንሰጣለን። የእሱ ግን
ደም ሰጥቶ ደሙን ይዞ ሄዶ ደም ባንክ ቀይሮ ይመጣል። ምክንያቱም የተረጋገጠ ደም መምጣት ስላለበት። እንዲህ አይነት ሰው ሌት ተቀን ለህዝብ የሚሰራ ደከመኝ የማይቀየም ሰውን በክፉ የማይናገር ሰው ነበር እና ጋሽ ማማ በጣም ትልቅ ሰው ነው። በጣም የማከብረው ሰው ነው። መስሪያ ቤታችን ላይ በአስተዳደር እንደ አስተዳዳሪ እንደ ሜትሮን ወይም ደግሞ የስራ ኃላፊ ብዙም ይቻለን ሰው አልነበረም። ታስታውሱ እንደሆነ በዛ ዘመን ስብሰባ በየአርቡ ይደረጋል እና አሁን ጊዜ ስብሰባ ሲመጣ እኛ ጎረምሶችን ጋሽ ማማ ተረኞች ናቸው ብለህ እባክህ ንገረልን እንለዋለን። እናንተ ልጆች ችግር ልታመጡብን እያለ ይሰደን ነበር። እኔ ተቀይሬ ወደ አዲስ አበባ ሲሄድ ብዙ ጊዜ በኋላ እንደ ጓደኛ ናቸው ጋሽ ማማ እንዴት ነው ደህና ነው ወይ ስል አሜሪካ እኮ ሄደ። ሰላም በላ ትምህርት ነው ሄደው ስል አይደለም ለወንድሙ ኩላሊት ይሰጠዋል። ይሄ ጋሽ ማማ ነው የሚገልጸው። ለሰው ነው የሚኖረው። በዛ ጊዜ ደም ስጡ ሲባል እሱ የሚሰጠው ዘመዶች አንስለው እኮ ነው። ሀገር ቤት ደም ስጡ ሲባል ዘመድ ልጅም ወላጅም ጥሩ ነው የሚወጣው። በጣም የሚፈራ መስሎ ራሱ የመጣው እና ከዛ መጥቼ እዚህ ሀገር ስመጣ መጀመሪያ ያገኘሁት እሱን ነው። ለትምህርት ነው የመጣሁት የነበረው እና ትምህርቴን ከመጨረሴ በፊት ጋሽ ማማን ምን ታስባለህ ልመለስ ወይስ ልቅርስ ነው? ከእምነቴ የተነሳ ነው እሱን ምክር እቀበላለሁ ብዬ አብድሃል ወይ ለምንድን ነው የምትመለሰው? ልጆችን እዚህ አምጥተህ አታስተምርም ወይ ሲለኝ ሀያችን ካልሰምቼ እዚሁ ቀረው እና እንዲህ አይነት ትልቅ ሰው ነው። እዚህ መጥተው ሃርቨርድ ቪው በሚሰራበት ጊዜ ብዙ የሰማችሁ ታሪኮች አሉ። አንዱን ብቻ ልናገርና ላብቃ። አንድ ኢትዮጵያዊ የሆነ ሰው በየወሩ ቀጠሮ አለው ይመጣል። እሱ የሚሰራበት ሐኪም ጋር ህመሙ አይታገስም። አመመኝ ነው የሚለው። መድኃኒት ሰጥተዋል። ነገር አይሻለውም። ጨርሻ አቶ ማማ ሐኪሙ በጣም ፍራስትሬት አድርጎ አቶ ማማ ጠየቀው፣ ከየት ነው የመጣው አንተ ሰው ይለዋል። የመጣበትን አካባቢ ይነግረዋል። እንዲህ አይነት ያለበት ቦታ አሁን እዛ ሐኪሙ ጋር ገብተው የለም ይህ ሰው እኮ እኔ በራሴ እውቀት እንደዚህ አይነት የሚባል በሽታ አለ። ይህ ሰው የመጣው ከእንደዚህ አይነት ቦታ ነው። በዚህ መልኩ ታስበው ያ ሰው ስሙንም ሰምቶ አያውቅም። ቲዮሪ ያውቀዋል፣ ግን ምርመራውን የለም። አንተ ካልክ እስኪ ምርመራውን አድርጎ ምርመራው ራሱ ከሳምንት ከዛ በላይ የሚፈጅ ነው። ሌላ ቦታ ተልኮ ነው ምርመራው የተደረገው። ምርመራው ተደርጎ ሲመጣ ያ ጋሽ ማማ ያለው በሽታ ሆኖ ሰውየው መድኃኒት ተደርጎለት ከበሽታው ድኗል። እና እንዲህ አይነት ሰው ነበር እና ጋሽ ማማ በእውነተኛ ሰው ነው፣ ሰው የሆነ ሰው ነው። ስላጣነው በጣም እናዝናለን። እንግዲህ ነፍሱን በሰማይ ታሳርፍልን።